ቀጥታ ወደ ትምህርቱ ወስዳችኋለሁ። መላ ሰውነታችን በሥላሴ ስም እናወርካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ስቡሕ ወውዱስ ዘሳረረ ኩሎ ዓለመ። በአሐቲ ቃል ክቡር አባታችን ይህን ጉባኤ አቅደው ጸንሰው የወለዱ መምህር መጋቤ ሐዲስ ወብሉይ መምህር ሰምራብ ገብሬ የሀገረ ስብከቱ የስብከተ ወንጌል ዋና መምሪያ ኃላፊ፣ እንደዚሁም አባቶቻችን የሀገረ ስብከቱ የመምሪያ ኃላፊዎች፣ አባቶች የአድባራትና የገዳማት አስተዳዳሪዎች፣ እንደዚሁም የአድባራትና የገዳማት ክቡራን ጸሐፊዎች፣ በተለይም ደግሞ ውሻ ጮኸባችሁ ለምናችሁ በልታችሁ ለፍታችሁ የተማራችሁ የመጻሕፍት መምህራን ሊቃውንት አባቶች፣ በአጠቃላይ ሰባክያነ ወንጌል፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ታሪካዊና ቅዱስ ስፍራ በዚህ ሰዓት በእግዚአብሔር ቸርነት የተገኛችሁ ዘመናትን ፈጥሮ በሚገዛ ዓለማትን በቃሉ በሚያስተዳድር ለህላዌው መታጣት ለጌትነቱ ዳርቻ በሌለው በቸሩ እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? አሜን። ቅድመ ዓለም ማእከለ ዓለም ድኅረ ዓለም በመንግሥት ጸንቶ የሚኖር በኪሩቤል ሰረገላ የሚሰለስ የሚቀደስ በሰው ልጆችን በአንድነቱና በሦስትነቱ ሳይጎድል ሳይጨመር የሚመሰገን በምሕረቱ ይቅርታውን ያበዛልን በፍቅሩ ማዕበል የመተላለፋችን የሰዓት ባህር ያጠፋልን ደግነቱ ተነግሮ የማያልቅ ዋሕደ ባሕርይ ስሉስ አካል ዘላለም ሥላሴ አምላከ ቅዱሳን ያው እግዚአብሔር ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። መትሕተ ፈጣሪ መልዕልተ ፍጡራን እጥዕተ ምሳሌምና አምሳላት ከፈጣሪ በታች ከፍጡራን በላይ የሆነች ከምሳሌዎች ሁሉ ምሳሌ የሌላት የልመናችን ጸሎት ማሳረጊያ የቅዱሳን ትጥቅና ስንቅ የዓለሙ ሁሉ መድኃኒት መገኛ የሆነች የጭንቅ አማላጅቱ ወለላ ወዲት ርግቤ ጓይቱ ክብሯ ከምድር እስከ ሰማይ ከአድማስ እስከ ናጌብ በዓለሙ ሁሉ ሙሉ የሆነ በአማላጅነቷ የምናምን ልጆቿን በነፍስ በሥጋ የምትጠብቀን የሕይወታችን ውበት የነፍሳችን ተስፋ የፈጣሪያችን እናት ለሞተው ዓለም ሕይወትን የወለደችለት አማላጃችንና እናታችን ቅድስት ንጽሕት ድንግል ማርያም ዘወትር ስለማይለየ እናታዊ ጥበቃዋና አማላጅነቷ ክብርና ምስጋና ይድረሳት። የቅዱሳን አበው በረከት ከሁላችን ጋር ይሁን። እንኳን ለበዓለ ቅዱስ ጊዮርጊስ ሊቀ ሰማዕታት ወርሃዊ በዓል በሰላም አደረሳችሁ። ቅዱስ ጊዮርጊስን የመረጠ ቅዱስ ጊዮርጊስን ያከበረ አምላከ ሰማዕታት ቸሩ እግዚአብሔር ስሙ የተመሰገነ ይሁን። የሰማዕቱ የቅዱሱ በረከት ከሁላችን ጋር ይሁን። በዚህ ሰዓት እግዚአብሔር በሰጠን ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ሰማዕታትና ሰማዕትነት የሚል ይሆናል። ሰማዕታትና ሰማዕትነት። ሰማዕት የሚለው ቃል ሰምዐ ካለው ከግዕዙ የተገኘ ነው። ሰምዐ መሰከረ ማለት ነው። ሰማዕት ማለት በግዕዙ እንደ ብዙ ቁጥርም ያገለግላል። በአማርኛው ግን ነጠላ ሆኖ ነው የሚያገለግለው። ምስክር ማለት ሲሆን ሰማዕታት ማለት ደግሞ ምስክሮች ማለት ነው። በቃል ደረጃ ቤተ ክርስቲያን ሰማዕታት የምትላቸው ምስክሮች የሆኑትን ነው። በተግባር ደረጃ ግን በግብር ማለት ነው። ቅድስት ቤተ ክርስቲያን ሰማዕታት የምትላቸው እውነትን ተናግረው ለተናገሩት እውነት ዋጋ የከፈሉ ሕይወታቸውን የገበሩ እነሱ ናቸው ሰማዕታት። ምክንያቱም የእውነት መለኪያዋ ዋጋ ስታስከፍል ነው። እውነት በሰማይ ካልሆነ በስተቀረ በምድር ዋጋ ታስከፍላለች። በገነት በመንግሥተ ሰማያት በሰማይ እውነት ዋጋ ታስከፍል። ምክንያቱም ያ ምን ስለሆነ የእውነት ሀገር ስለሆነ ማለት ነው። በምድር ግን እውነት ዋጋ ስለምታስከፍል ሰማዕታት የምትላቸው እውነትን ተናግረው ለተናገሩት እውነት ዋጋ የከፈሉ ናቸው። እውነት ባትኖር ሰማዕትነት አይኖርም ነበር። ሰማዕትነት ባይኖር ሰማዕታት አይኖሩም ነበረ። ሰማዕታት ባይኖሩ ደግሞ እውነት ተዳፍራና ተቀብራ ስሟ ብቻ ይቀር ነበረ ማለት ነው። ስለዚህ እውነት እስካለ ድረስ ምንጊዜም ቢሆን ሰማዕትነት አለ። እንግዲህ ሰማዕትነት ምንድን ነው ስንል ሰማዕትነት ምስክር መሆን ነው ቃል በቃል። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሥጋ ወራቱን ፈጽሞ ወደ ሰማያት በሚያርግበት ጊዜ በቢታንያ ተራራ ቅዱሳን ደቀ መዛሙርቱን ሰብስቦ
በአእምሮተ እድ ከባረካቸው በኋላ በመላው ዓለም ሄደው እንዲያስተምሩ ሲያሰናብታቸው ሲልካቸው የተናገራቸው ቃል አለ። እርሱም ምንድነው? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸዋል። እንግዲህ ቅደም ተከተሉን ስናይ መጀመሪያ በኢየሩሳሌም፣ ከዚያ በይሁዳ፣ ከዚያ ደግሞ በሰማርያ፣ አራተኛ እስከ ምድር ዳርቻ። በኢየሩሳሌም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ድህነቱ የተፈጸመበት ቦታ ነው ኢየሩሳሌም። በኢየሩሳሌም ውስጥ ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዓይኑ ያላየ በጆሮ ያልሰማ አይገኝም። ሁሉም ሙሉ በሙሉ በሚባል ደረጃ ስለ ኢየሱስ ክርስቶስ ያውቃል። ስለዚህ ወንጌልን ስትመሰክሩ ክርስትና በተስፋፋበት በቤተሰባችሁ፣ በልጆቻችሁ፣ ወንጌል የሚጀምረው ከቤት ነው። በስራ ጓደኞቻችሁ፣ በአካባቢያችሁ መስክሩ ነው። ሌላው ደግሞ በይሁዳ ማለት ይሁዳ ኢየሩሳሌምን የሚያቅፍ ጠቅላይ ግዛት ነው። ልክ እንደኛ እንደ ኢትዮጵያ ክልል እንደምንለው ማለት ነው። ይሁዳ ጠቅላይ ግዛት ነው። በይሁዳ ማለት ደግሞ በአካባቢያችሁ ቋንቋቸውን በሚያውቁ፣ አለባበሳቸውን በሚያውቁ፣ ባህላቸውን በሚያውቁ፣ ንግግራቸውን በሚሰሙ ሰዎች ወንጌልን መስክሩ ነው። በይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያሰናብታቸው። ሌላው ደግሞ ሳምራውያን ናቸው። ሳምራውያን ቅልቅል የሆኑ ህዝቦች ናቸው። ከአይሁድ ጋር በትውፊትም በባህልም በቀኖናም በመጻሕፍት ቁጥርም አይገናኙም። እንደውም አንዱ አንዱን እጅግ አጥብቆ ይጸየፈዋል። ግን ሳምራውያን ስለ ኢየሱስ ክርስቶስ ጥቂትም ቢሆን አይተዋልም ሰምተዋልም ያውቃሉ። ዮሐንስ ወንጌል ምዕራፍ 4 ላይ እንደሚተርክልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲካር በምትባል የሰማርያ ከተማ በዚያች በሳምራዊቷ ሴት ምክንያት 3 ቀን ውሎ አድሮ በዚያ እንዳስተማራቸው፣ ከዚያም ሳምራውያን ደግሞ በጆሮአችን የሰማነውን በዓይናችን አየነው፣ ስለዚህ በእውነት የዓለም መድኃኒት ነው ብለው እንዳመኑበት መጽሐፍ ይነግረናልና ሳምራውያን ማለት ልዩ ወደሆነ ህዝብ ነው። ልዩ ወደሆነ ህዝብ ሂደን እንድናስተምር እንድንመሰክር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን። ለምሳሌ ኢትዮጵያዊ ወደ ሱዳኑ፣ ሱዳኑ ወደ ናይጄሪያው ወደ ግብፅ ሂደን እንድንመሰክር ልዩ ወደሆነ ህዝብ፣ ባህላችን ልዩ ወደሆነበት ህዝብ ማለት ነው። የህይወት ከማይመስሉን ሰዎች ጋር በቤተ ክርስቲያን አካባቢ ሲያልፍ እኮ ቤተ ክርስቲያን የማይሳለም ሰው አለ። ለምን? ክርስቲያን መሆኑ እንዳይነቃበት እንዳይታወቅበት። በሃይማኖት ከማይመስሉት ሰዎች ጋር ካፌ ውስጥ ወይ ሆቴል ገብቶ አማትቦ አባታችን ሆይ አቡነ ዘበሰማያት ጸልዮ ለመብራት የሚያፈራል። ለምን? ኋላ ቀር እንዳይባል። በሃይማኖት ከማይመስሉት ሰዎች ጋር ቆሞ ካህን በበጣገቡ ቢያልፍ እንዳላየው ነው የሚያልፍ። ስንት ከንቱ አለ። እውነቴን ነው የምላቸው። አሁን እኛ አባቶቻችን ልጆች ነን። ሰው እንዴት በክርስትናው ሊያፍር ይችላል? ክርስትና ወሬ አይደለም፣ ህይወትን የሚገብር ነው። ስለዚህ ከእናንተ እንደ ክርስቲያን መከራን ብትቀበሉ በዚህ አይፈር እግዚአብሔርን ያመስግን እንጂ ነው ቃሉ የሚለው። አባ ኤፍሬም በውዳሴ ማርያም ላይ እንደተናገረው ቅዱስ ኤፍሬም አማን መነኑ ሰማዕት ጣዕመ ለዘዓለም ወከአው ደግሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ስለ እግዚአብሔር ብለው ደማቸውን አፈሰሱ፣ ስለ መንግሥተ ሰማያትን መራራ ሞትን ታገሱ ይላል። እንግዲህ ሰማዕታት እንደ ገድላቸው እንደ ትሩፋታቸው የተለያዩ ክፍሎች ቢከፈሉም ግን ሁሉንም ሰማዕታት አንድ የሚያደርጋቸው እነዚህ 3 መመዘኛዎች ናቸው ይላሉ አበው። የመጀመሪያው ምንድነው? ሰማዕታት የዚህን ዓለም ጣዕም ምን ያሉ ናቸው? የናቁ ናቸው። አንደኛው ማለት ነው። የዚህ ዓለም ጣዕም ምንድነው? የእንጀራው ጣዕም ነው፣ የወጡ ጣዕም ነው፣ የውሃው ጣዕም ነው፣ የጠላው የስኳሩ ጣዕም የለስላሳው ጣዕም ነው። እሱ አይደለም። ይሄማ ተፈጥሮ ነው። ኃጢአት ነው የዚህ ዓለም ጣዕም የሚባለው። ኃጢአትን በስጋ ስሜት ስንቀበለው ይጣፍጣል፣ በነፍስ ስሜት ስንቀበለው ግን ይመራል። ለዚህ ነው አንዳንድ ሰው በስጋው ስሜት ብቻ ስለሚመራ ኃጢአት ለመስራት የሚጎመጀው ማለት ነው። ኃጢአት ይሄ በማር የተቀባ እሬት ነው። እሬቱ ያለው አይታይም፣ ውስጥ የተደበቀ የተሰወረ ነው። ማሩ ያለው ላይ ነው። ያንን ስንልስ ይጣፍጣል። እሬቱ የሚወጣው ከዋጥ ነው በኋላ ከውስጥ ወደ አፍ ነው የሚመጣው ምሬቱ ማለት ነው። ምን ነው ባልበላሁት ነበር። ኃጢአት የሚያጸጽተው ለዚህ ነው። ምን ነው ባላደረኩት ነበር፣ ምን ነው ባልሰራሁት ነበር የሚያስብለው ለዚህ ነው። ኃጢአት ምን ስለሆነ? እሬት የተቀባ ማር የተቀባ እሬት ስለሆነ። ይሁዳ
ጌታችን መድኃኒታችን ኢየሱስ ክርስቶስን ከመሸጡ አስቀድሞ ይችን ማር ነበር ይልስ የነበረው። ሊቃነ ካህናቱ እነ ሐና እነ ቀያፋ ሰዱቃውያኑ እየመጡ ምን ይሉት ነበር? ይሁዳ ጀግናው፣ ይሁዳ አንበሳው፣ ይሁዳ አንተን የመሰለች ጀግና ሀገራችን ስላፈራች የተመሰገነች ናት፣ ለሃይማኖት ቀናኢ እያሉ ያሞካሹት ነበረ። ይቺ ውዳሴ ከንቱ ሲሰማ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሰጣቸው። ከዚያ ካለፈ በኋላ መረረው ይላል። የኃጢአት ችግሩ ይሄ ነው። የሚገርም ካለፈ በኋላ ነው የሚመረው። ነፍሱን መረረውና ሂዶ የተቀበለውን ብር በሊቃነ ካህናት ፊት በተነው ነው የሚለው። ለካ ጻድቁን ንጹሕን አሳልፎ የሰጣቸው አላቸው። ከእንግዲህ ለራስህ ወቅ አሉት እነሱ። ለራስህ ወቅ እኛ የፈለግነውን አንተ ምን ችግር ነው? ከዚያ እሱ ያንን ብር በትኖት ሄደ። ያንን ብር አንስተው የደም መሬት ገዙና ለስደተኞች ለእንግዶች መቃብር አደረጉት ነው የሚለው። ስለዚህ ሰማዕታት ምንድነው? የዚህን ዓለም ጣዕም የናቁ ናቸው። ኃጢአትን የተጸየፉና ቆርጠው የጣሉ ናቸው። ንጽህናቸውን፣ ቅድስናቸውን፣ ድንግልናቸውን ከሰይጣንና ከራሳቸው ጋር ታግለው ያሸነፉ ናቸው። ሌላው ሁለተኛው መመዘኛቸው ምንድነው? ስለ እግዚአብሔር ብለው ነው ደማቸውን ያፈሰሱት። ስለ ፖለቲካ አይደለም፣ ስለዚህ ዓለም ክብር አይደለም፣ ስለ ጥቅማ እንዳልኳቸው ነው። ብዙ ደም ሊፈስ ይችላል፣ ሰው ህይወቱን ሊያጣ ይችላል። ግን መመዘኛው ሰማዕት የሚያስብላቸው ስለ እግዚአብሔር ብለው ደማቸውን ያፈሰሱ ናቸው ሰማዕታት። ስለዚህ ዓለም ክብርና ሹመት፣ ስለዚህ ዓለም ስልጣን ወይም የፖለቲካ ነገር ይዟቸው አይደለም ደማቸውን ያፈሰሱ። ሌላው ሶስተኛው ስለ መንግስተ ሰማያት መራራ ሞትን የታገሱ ናቸው። ከሞት የመረረ ከመቃብር የከበደ ነገር የለም። ግን መንግስተ ሰማያትን አስበው በዚህ ዓለም 1000 ዘመን ከመኖር በመንግስተ ሰማያት አንድ ቀን እንኳን ማደር ይበልጣል። ስለዚህ ያንን የት እንደሚሄዱ ስለሚያውቁ አይነ ህሊናቸውን ስለበራ ያችን መንግስተ ሰማያትን ጣዕም እያሰቡ ከሞት መራራውን ሞት ከባዱን መቃብር ቻሉት ማለት ነው። ጉድጓድ ተምሶ ሰይፍ ተመዞ እሳት ተነዶ በኃይለኞች በነገስታት ፊት በዓላውያን መኳንንት በመናፍቃን ጳጳሳት ፊት ቀርበው ስለ ክርስቶስ መሰከሩ። በቃ ሰማዕትነት ይሄ ነው። እንግዲህ በቤተ ክርስቲያናችን በእውነት ታሪክ እንደምንረዳው በ70 ዓመተ ምህረት ጀምሮ እስከ 315 ዓመተ ምህረት ዘመነ ሰማዕታት ይባላል። በዚህ ሰዓት አብዛኞቹ ክርስቲያኖች በሚባል ደረጃ 10ሩ የሮማ ቄሳሮች ክርስቲያኖችን እንዴት አድርገው እንደሚገድሏቸው ይራቀቁባቸው ነበረ ነው የሚለው። ዛሬ ቆዳ በመግፈፍ ነው የምንገድለው ይላሉ። ዛሬ ደግሞ በማረድ ነው የምንገድላቸው፣ ዛሬ በመቆራረጥ ነው፣ ዛሬ በመጥበስ ነው ይሉ ነበረ። ታዲያ ክርስቲያኖች አንድ ሰው ሰማዕትነት ተቀብሎ ሲያርፍ ሌሎቹ ይዘምሩ ነበር። እኛ ዛሬ ጥቁር ነው የምንለብሰው አይደለም? አንድ ሰው በሰማዕትነት ካረፈ ማለት ነው። በእርግጥ የዛን ጊዜ የነበሩ ሰማዕታት፣ የዛን ጊዜ የነበሩ ክርስቲያኖች ከልባቸው እግዚአብሔርን ስለሚወዱ ሲገድሏቸው ይበዙ ነበር። እግዚአብሔርም ከነሱ ጋር ስላለ ተአምር ይደረጋል። ዛሬ ደግሞ ቢገሉንም እንቀንሳለን። ልዩነቱ ይሄ ነው። ስለዚህ አንድ ክርስቲያን ሲሞት እንደኛ አያለቅሱም፣ ከበው ግን ይዘምራል። እና አህዛቡ በጣም የሚያበሳጫቸው ነገር እሱ ነው። በቀን እስከ 10,000 ክርስቲያን ገለው ይላሉ። ነገር ግን ምን እንደሚያበዛቸው አይታወቅም። ስለዚህ በዚህ ይጨነቁ ነበር ነው የሚለው። በዚያን ጊዜ ሰማዕትነት ከተቀበሉት እነ ቅድስት አርሴማን ማየት እንችላለን። የቀድሞ ክርስቲያኖች እግዚአብሔርን ስለሚወዱ አጥብቀው በሃይማኖታቸው በጭራሽ አይደራደሩም። ዲዮቅልጥያኖስ ቆንጆ ሚስት ፈልጉልኝ ብሎ ስለ ውበት የሚያውቁ ሰዎችን በየሀገሩ ላከ። ከዚያ እነዚህ አሳሾች ሲያስሱ በሮም ገዳም ውስጥ አንዲት ለውበቷ ተወዳዳሪ የሌላት ወጣት ሴት አገኙ። እሷም ቅድስት አርሴማ ነበረች። ስዕሏን እንደዚያ ላይ ፎቶ የለም። ስዕሏን ስለወሰዱለትና ስዕሏን ሲያይ ነፍስ አልቀረለትም። በጣም ወደደ። አምጡልኝ አለ። ቅድስት አርሴማ ይህን ሰማችና ለ27 ደናግል ጓደኞቿ እናንተ አለቻቸው ዲዮቅልጥያኖስን አግብተን እንኑር እግዚአብሔርን እንካድ ወይስ ደግሞ ስለ እግዚአብሔር መከራ እንቀበል አለቻቸው። እንዴ ስለ እምነታችን መከራ እንቀበል። ከዚያ የፍየል ሌጦ ለብሰው ከሮም ተነስተው እስከ አረመን ድረስ ጫካ ለጫካ በበረሃ ሄዱ ነው የሚለው። በረሃ ለበረሃ ቆራርጠው እዚያ የፈሩት አይቀርም። እዚህ አረመን ከደረሱ በኋላ ድርጣድስ አገኛቸው። ድርጣድስ ላክልኝ ተብሎ ነበር። ሲያያት በጣም በስሜቱ ተሸንፎ ይችልም አልሰድም አለና በአደባባይ አስገድዶ ሊያስነጉራት ሲጎትታት እሱ ወታደር ነው፣ እሷ ሴት ናት። እሱ በብዙ ጦር ሜዳ ላይ ድልን የተቀዳጀ ነው፣ እሷ ግን በጾም በጸሎት የደቀቀች ሴት ናት። ነገር ግን የእግዚአብሔር ኃይል ከእሷ ጋር ስለነበረ ብድግ አድርጋ አቧራ ላይ ቀላቀለችው ነው የሚለው። በሰዓት ቢያፍር 27 ባልንጀሮቿን ሁሉ ገደላቸው። ከዚያ የሰማዕታቱ ደም ሲፈስ ድርጣድስ አበደ ነው የሚለው። በቃ መንፈስ ርኩስ መታ አበደ።
ከዚያ እናድናለን የሚሉ ሰዎች ሁሉ ተሰባሰቡ፣ ባለመድኃኒተኞች። አንዱን ግን ሊፈውሰው አልቻለም። ገባሬ ተአምራት ቅዱስ ጎርጎርዮስ ካልመጣ ይሄ ሰው መዳን አይችልም ብሎ አንድ ሰው ተናገረ። ከዚያ ጎርጎርዮስ የት ነው ሲባል ለካ ጉሬ ውስጥ ጥልቅ ጉሬ ውስጥ ቆፍረው ከተውታል። አንዲት እግዚአብሔር ዓይኗን ያበራላት ምስኪን ሴት ያንን ጎርጎርዮስን ተመግበው ነበር። ከዚያ በገመድ ስበው አወጡት ነው የሚለው። ቅዱስ ጎርጎርዮስ መጣና በእግዚአብሔር በአምላኬ ታምናለህ በክርስቶስ ታምናለህ ሲለው አዎ አለ። ከዚያ ፈወሰው። ከዚያ በኋላ ነው እንግዲህ የሰማዕታቱን አጽም ገድሎ ከጣላቸው ከጉሬ ውስጥ አውጥቶ የአማረች ቤተክርስቲያን በላያቸው ሰርቶ ቅዳሴ ቤቱን ያከበረ ማለት ነው። ስለዚህ በዚያን ጊዜ ክርስቲያኖች ይሰደዱ ነበር፣ ይገደሉ ነበረ። እንደውም ቅድስት አርሴማ እየጎተቱ ወደ መከራ ቦታ ሲያስገቧት እንደው ይህችን ትመስል ልጅ ይህን የመሰለ ውበት ይዛ ለምን እንደው ለዕለቱም ቢሆን እንደው የምታመልጥበትን ፈልጋ ለምን ክርስቶስን አትክድም ይሉ ነበር። እሷ ግን ምንድን ነው ያለች? ይሄ ውበቴ ያልፋል። ይሄ ውበቴ ዛሬ እንደወደዳችሁት ነገ አትወዱትም። ሰው ኑሮን ይመስላል ይባል የለ? ውበት እኮ ያልፋል። እንደው የሚገርማችሁ ውበት ምስክር ያሻል ይባል የለ? ሲያልፍ ቅራሪ እንኳ አይደለም። የሚገርም ይሄ ውበት ያልፋል። ዛሬ እኔ እንደሚሆን እናንተ አታከብሩኝም። ሕይወቴን ለክርስቶስ ብሰጥ ለዘላለም ስታከብሩ ትኖራላችሁ። አሁን ቅድስት አርሴማ ዲዮቅልጥያኖስን ብታገባ ማን ያከብራት ነበር? ማንስ ያውቃት ነበር? ይኸው ዛሬ እኮ እየመሰከርናት ነው። ዛሬ እኮ እያከበርናት ነው። ስለዚህ ለአንድ ቀን ሳትኖር ለዘላለም ኖረች ማለት ነው። ሰማዕታት እንግዲህ ዋጋቸው ይሄ ነው። እግዚአብሔር ለዘላለም በቤቱ ተከላቸው እና ሰማዕትነት ምስክርነት ነው በሕይወት ደረጃ። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማዕትነት ጎዳናውን ጠርጎ የሰጠው ራሱ ነው። ራሱ ተናግሯል እኮ ወአንሰ በእንተ ዝንቱ ተወለድኩ ወእንበይነ ዝንቱ መጻእኩ ከመ እኩን ሰማዕተ በጽድቅ፣ እኔ እውነትን ልመሰክር ስለዚህ መጥቻለሁ ነው ያለው። በጲላጦስ ፊት ቆሞ እውነትን በመመስከሩ በመስቀል ላይ ተሰቅሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወቱን በገዛ ፈቃዱ ክብርት ነፍሱን ከቅድስት ሥጋው ለይተዋል ማለት ነው። ስለዚህ ከዚያ ቀጥሎ እንግዲህ እርሱ የእሱ ደም የፈሰሰው ለቤዛነት ነው። የቅዱሳኑ ደም የፈሰሰው ለምስክርነት ነው። ከእርሱ ቀጥሎ ሰማዕትነትን እርሱ ጎዳናውን ከጠረገ በኋላ እነ ቅዱስ እስጢፋኖስ ናቸው የጀመሩት ማለት ነው ሰማዕትነትን። ከዚያ በፍጡራን ደረጃ ስናይ ቅዱስ እስጢፋኖስ የመጀመሪያ የምንለው ጌታችን ካረገ በኋላ ከፍጡራን መካከል ግን ሰማዕትነትን የጀመረ ማን ነው? ቅዱስ እስጢፋኖስ ነው። ሰማዕትነት በሶስት ይከፈላል። ቀይ የደም ሰማዕትነት የደም ሰማዕታት የሚባላሉ። ሰማዕት ዘንበለ ደም ነጭ የደም ሰማዕትነት የሚባላል። ሶስተኛው ደግሞ አረንጓዴ ሰማዕትነት ነው። የደም ሰማዕትነት የሚባለው አጥንታቸው ተከስክሶ ደማቸው ፈሶ ቆዳቸው ተገፎ ለአናብስት ተጥለው በእሳት ተቃጥለው ያለፉ ክርስትናን በደማቸው ቀለም በአጥንታቸው ብዕር የጻፉ እነ ቅዱስ እስጢፋኖስ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ አግናጥዮስ ንጥለ አንበሳ፣ እነ ቅዱስ ፖሊካርፐስ፣ እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ አባጎር፣ እነ ቅዱስ ሚናስ እነዚህ ናቸው። ክብር ለእነሱ ይሁን በእውነት። ስለዚህ እነዚህ ቀይ የደም ሰማዕትነት በደማቸው ክርስትናን የጻፉ የደም ሰማዕትነት የሚባለው እነዚህ ነው። ቅዱስ ፖሊካርፐስ በእሳት ተቃጥሎ እንደሞተ ሁላችን እናውቃለን። በተለይ ደግሞ ቅዱስ አግናጥዮስ ንጥለ አንበሳ ከአንጾኪያ አንስተው እስከ ሮም ድረስ ወታደሮች በጣም ረጅም መንገድ ነው፣ ከአንድ ቀን በላይ ያስኬዳልና ሊገድሉት ሮም ሲደርስ ለመግደል ይዘውት እየሄዱ ሳለ በመንገድ በየሰፈሩ ያሉ ልጆቹ እየወጡ አባታችን መምህራችን ዮሐንስ አለፈ፣ አሁን ደግሞ አንተን ልናጣ ነውና እባክህ ለዕለቱም ቢሆን ክርስቶስን ክጃለሁ በልና በአሁን አንተ ትረፍልን አሉት። ከዚህ አግናጥዮስ ምንድን ያላቸው ለልጆቹ ለተከታዮቹ፣ ልጆች እኔ ለክርስቶስ እንደ ንጹህ መገበሪያ ስንዴ ወንጌ ልቀርብ እየሄድኩኝ ነው ነበር ያላቸው። እንደ ንጹህ መገበሪያ ስንዴ በቤተ ክርስቲያናችን ለግብር የሚቀርብ ንጹህ መገበሪያ ስንዴ ነው። ይሄ በቤተ ክርስቲያን የሚቀርበው ወፍ ያልቆረጠመው፣ ነቀዝ ያላደቀቀው፣ ያልተበላሸ፣ ያልከረመ በጣም ነጭ ስንዴ ነው። እናቶቻችን በተለይ የጥንቶቹ ያውቁታል። ስለዚህ እንደዚያ ሁኜ ልቀርብ እየሄድኩኝ ነው። እኛ ለክርስቶስ እንዴት ነው ህይወታችን? አንዳንዶቻችን በምንፍቅና ነቀዝ የደቀቅን፣ አንዳንዶቻችን በስነምግባር የተበላሸን፣ የእኛ ህይወታችን በክርስቶስን በፊታችን በክርስቶስ ፊት እንዴት ነው? እውነት ንጹህ መገበሪያ ስንዴዎች ነን ወይ ነው? ቅዱስ አግናጥዮስ እያለ ያለው ይህንን ነው። ለክርስቶስ እንደ ንጹህ መገበሪያ ስንዴ ሆኜ ልቀርብ እየሄድኩኝ ነው አለ። እንግዲህ ሰማዕትነት እስከዚህ ድረስ ነው።
ሌላው ነጭ የደም ሰማዕትነት የሚባለው ደግሞ ምንድነው? ሁለተኛው ማለት ነው ዕድሜ ዘመናቸውን እንደቀደሱ፣ እንደሰበኩ፣ እንዳስተማሩ አንድ ቀን የተሟላ ደሞዝ ሳይከፈላቸው፣ አንድ ቀን የተሟላ እንቅልፍ እንኳን ሳይተኙ፣ አንድ ቀን ለራሳቸው ሕይወት ሳይኖሩ እንደ ጧፍ ነደው ሕዝባቸውን አገልግለው ያረፉ ታማኝ አገልጋዮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስን ሲመሰክርለት ዮሐንስ የሚነድና የሚበራ መብራት ነው ብሎ ነበር። ካልነደዱ መብራት አይቻልም አይደለም? ስለነደዱ ነው ማብራት የሚቻለው። ስለዚህ ሕይወታቸውን ሁሉ ለሰው አገልግሎት አውለው ያረፉ ታማኝ አገልጋዮች ምን ይባላሉ? ነጭ የደም ሰማዕታት፣ ሰማዕት ዘእንበለ ይባላሉ። አረንጓዴ ሰማዕታት የሚባሉት ደግሞ በሀብታቸው፣ በንብረታቸው፣ በእውቀታቸው፣ በጉልበታቸው ሀገራቸውን ደሃ ሕዝባቸውን የታደጉ የኔ ይቅርብኝ የነገሌ ይሁንላቸው፣ የኔ ቤት ይፍረስ የነገሌ ቤት ይታነጽ፣ የኔ ይጉደል የነገሌ ይሙላላቸው ብለው ሀገራቸውን ደሃ ወገናቸውን የታደጉ ርኅሩህ ልብ ያላቸው ባለ ሀብቶች፣ ባለ ንብረቶች፣ ባለ እውቀቶች፣ ባለ ጉልበቶች ምን ይባላሉ? አረንጓዴ ሰማዕትነት ይባላሉ። ስለዚህ ሰማዕትነት ይህን ሁሉ ያጠቃልላል። እስኪ ዛሬ መታሰቢያው ስለሆነው ስለ አባታችን ስለ ቅዱስ ጊዮርጊስ እናንሳ። ሰማዕቱ ቅዱስ ጊዮርጊስ እንግዲህ ተጋድሎ በጣም ብዙ ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት መክብበ ሰማዕት ይባላል። በዚህ በስብዓተ ፍቁር በሚባለው ላይ ስለ ቅዱስ ጊዮርጊስ በሚናገረው እንዲህ ይላል። እስፍንተ እዜኑ ለጊዮርጊስ ጻማሁ እንበለ ፍትኩነኔሁ ይላል። የጊዮርጊስን መከራውን፣ ድካሙን፣ ስቃዩን ስንቱን እናገራለሁ እንበለ ፍትኩነኔሁ አለ። እንግዲህ ሁሉም ሰማዕታት የተገደሉት በግፍ ነው። በሕግ የተገደለ ሰማዕት የለም። ሁሉም በግፍ ነው ያለቁት፣ በአሕዛብ የተጨፈጨፉት። ግን የጊዮርጊስ ከሁሉ ልዩ የሚያደርገው ምንድን ነው? አብዛኞቹ ሰማዕታት የተጋደሎ ዘመናቸው አጭር ነው። አሰቃዮቹ ማሰቃየት ሲሰለቻቸው ከጎን ያለው ኧረ ተው አንገቱን ቁረጥና ተገላገል ይላል። ከዚያ ይቆርጧቸዋል። የሰማዕቱ የመከራ ጊዜ ያጥርልታል ማለት ነው። ቅዱስ ጊዮርጊስን 7 ዓመት ነው የተጋደለው። እንበለ ፍትኩነኔሁ ያለበት ደራሲው አንዱ ይህ ነው። ሌላው ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ያሰቃዩት አሁን ሌሎቹ ሰማዕታት አንዳንድ አላዊ ንጉሥ ያሰቃያቸው፣ እሱ ግን 71 ነገሥታት ዱርያኖስና 70 ነገሥታት ናቸው ያሰቃዩት። ስለዚህ ይሄ ሁሉ በእሱ ላይ ተነስተውበት ነበር፣ አሰቃይተውታልና እንበለ ፍትኩነኔሁ አለ። ሌላው ደግሞ በቅዱስ ጊዮርጊስ ላይ የደረሰው መከራ በእውነት ፍጡር ይችለዋል ተብሎ አይታሰብም። እንኳን መናገር ይቅርና በአእምሮ ማሰብ እንኳን በጣም በሚከብድ መልኩ ነው 7 ዓመት ሙሉ ያሰቃዩት ማለት ነው። ስለዚህ እንበለ ፍትኩነኔሁ እስከ ይወዝናላው በዲበ ንጽሕት አፉ ይላል። ዘዘበጥጎ በመዝረብም ይላል። ይሄ መዶሻ ማለት ነው። በመዶሻ አናቱን ሲመቱት ናላ ውስጥ ያለ ከራሳችን ውስጥ ያለ ነጭ ነገር አለ። ስለዚህ በመዶሻ መሀል አናቱን ሲመቱት እሱ ተበጥጦ በአፍና በአፍንጫው ይወርድ ነበር ነው የሚለው። በእውነት ስለ ሰማዕታት ገድላቸውን ስናነብ እንደው በፍርሃት መሆን አለበት። በቤተ ክርስቲያናቸው ስንሰግድ አክብረን መሆን አለበት። ስዕላቸውን ስናይ ተንቀጥቅጠን ልንሰግድላቸው ይገባል። ምክንያቱም እነሱ ባይኖሩ እኛ አንኖርም ነበር። ለዚህ ነው ሰማዕትነት የክርስትና ዘር ነው የሚባለው። ይህንን ያህል ዋጋ ነው የከፈሉት። ይቀጥልና ሊቁ ምን ይላል ደራሲው? እስፍንተ መጠነ ዘአመከርዎ ቅዱስ ጊዮርጊስን የፈተኑት ምን ያህል ነው ይላል። እስፍንተ መጠነ ዘአመከርዎ ከመወርቅ በእሳት ፈተንዎ፣ ወርቅ በእሳት እንደሚፈተን ፈተኑት ይላል። ወርቅ ለምሳሌ አፈር 7 ጊዜ ሲፈትኑት ብረት ይሆናል። ብረቱ 7 ጊዜ ሲፈተን ብርት ይሆናል። ብርቱ 7 ጊዜ ሲፈተን ብር ይሆናል። ብር 7 ጊዜ ሲፈተን ወርቅ ይሆናል። ስለዚህ አንጥረኛ ወርቁን በእሳት እንደሚያቀልጠው ቅዱስ ጊዮርጊስንም በእሳት አቀለጡት። አሐዝዎ ሰአብዎ ያዙት፣ ጎተቱት፣ ደብረ ይዳሰው ገርዎ። በዚህ በሰላም በሚባለው ላይ ሊቃውንቱ ይላሉ ሰአለነ ጊዮርጊስ አበ እግዚአብሔር ወጸልይ በእንቲአነ፣ ጊዮርጊስ ሆይ ስለኛ ማልደን ራራልን ጸልይልን ማለት ነው። ሐረድዎ ገመድዎ ይላል። ዋናው ይሄ ነው። አረዱት ይላል። ገመድዎ አወራረዱት። ልክ በሊኳንዳ ቤት ባለሙያዎች፣ የስጋ ባለሙያዎች የእንስሳቱን ስጋ በየብልቱ ከፋፍለው እንደሚያጠቃቀኑት ቅዱስ ጊዮርጊስን አጋድመው ካረዱት በኋላ አጠቃቀኑት ነው የሚለው። ሐረድዎ ወዘራው ስጋው ከመሐመድ ይሄ ጤገንዘብርት የሚባል የብረት ምጣድ፣ ትልቅ የብረት ምጣድ ጣዱና እሳት አነደዱ። እሳቱ እንዲህ ተራ እሳት እንዳይመስላችሁ በጣም ኃይለኛ እሳት። ከዚያ በኋላ የዶሮ ማር እና ስብ ነዳጅ አድርገው ብረት ምጣዱን ቀቡት።
ከዚያ የዘለዘሉትን ያጠቃቀኑትን ስጋውን አሳረሩት፣ ቆሉት ነው የሚለው። ካሳረሩት በኋላ ፈጩት። ከፈጩት በኋላ ወስደው ደብረ ይዛት የሚባል ተራራ በተኑት ወታደሮቹ። ከዚያ በትነውት ሲሄዱ እነሱ በቃ በትነዋል። ሲበትኑት እግዚአብሔር አንድ ተአምር አደረገ። ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ቅዱሱ ለእግዚአብሔር የሚል በቅጠሮቹ ላይ እንዳለ በዚህ አካባቢ ባለው ቅጠር ተጽፎ ነበር። ሰው ለሰማዕትነት ሲገዛ ተፈጥሮ ለእሱ ትመሰክራለች፣ ትገዛለታለች። ስለዚህ ወታደሮቹ በትነውት ሲሄዱ ከኋላ አሁን ጽድቁኝ ወንድሞች ሆይ ቆዩኝ ቆዩኝ እያለ ድምፅ ሰሙ። ዞር ሲሉ ጊዮርጊስ ነው። አንተ ጊዮርጊስ ነው ደንግጠው። እንግዲህ አንድ ሰው ቀብራቸው ሲሄዱ ከመቃብር ተነስቶ ሊከተላቸው ምን እንደሚሰማቸው አስቡ። ወታደሮቹ በጣም ደነገጡ። አንተ ጊዮርጊስ ነው? አዎ ጊዮርጊስ ነው። በቃ ባንታና ካናናለን ሁሉ ማለት ነው። ከዚያ በዚህ የተነሳ ወሰዱ ይላል ወደ ሰባ ነገሥት ወሰዱት። ሲወስዱት ሰባ ነገሥት ቁጭ ብለው ጊዮርጊስን ተገላገል ነው ብለው እየበሉ እየጠጡ እየጨፈሩ እየተዝናኑ ሄደና በመካከላቸው እኔ የክርስቶስ ባሪያ ጊዮርጊስ መጣሁ ብሎ በመካከላቸው ቆመ። በዚህ ሰዓት በጣም ተደናገጡና እናንተ እንደዚህ አድርጉት፣ ዝሩት፣ በትኑት፣ አሰቃዩት፣ ግደሉት ብንላችሁ ይዛችሁ መጣችሁ። እኛ አድርገን ነበር፣ እሳ አምላኩ አስነሳው፣ እኛ በሷ አመካምነናል አሉ። ከዚያ እነዚያ ወታደሮች ሁሉንም ገደሏቸው ነው የሚለው። ወታደሮቹም ሰማዕትነት ተቀብለው አረፉ። ለዚህ ነው ሰማዕትነት የክርስትና ዘር ነው የሚባለው። ከዚያ እነዚያ ሰባ ነገሥት ጊዮርጊስን ምን አሉት? ጊዮርጊስ መሆንህን እንድናውቅ ተአምር አድርግልን። ምን ላድርግ አላቸው። የተቀመጥንበትን ወንበር ሁሉ እንደገና እንዲያለመልም አድርግልን። ሰባው ነገሥታት የተቀመጡበትን ወንበር ሁሉ እንዲያለመልምና እንዲያብብ አደረገ። አሁንም ደግሞ ሌላ ተአምር አድርግልን አለ። መቼም የማያመልጥ አንድ ጊዜ እንዳያምን ሆኖ ከተፈጠረ ጠማማ ነው። ሌላ ተአምር ረገጸ ምድረ ይላል። መሬቱን ሲረግጠው እዚያ ከቆመበት ላይ ብዙ አሕዛብ ተቀብረውበት ኖሩ ነበርና አከፍ ብሎ ከመቃብር ተነስተው ጊዮርጊስ ቅዱሱ ለእግዚአብሔር የእግዚአብሔር ቅዱሱ ሰማዕት ቅዱስ ጊዮርጊስ ብለው ሰገዱለት ነው የሚለው። በዚያን ጊዜ አጠመቃቸው። እስከዚህ ሰዓት ነው እንግዲህ ሰማዕታት ይህን ያህል ዋጋ የከፈሉ ለቤተ ክርስቲያን። ደራሲው ይቀጥልና ምን ይላል? በማይጼው ብዙ አይጽንቲው ሰበሩ እስከ ማሰነታ። እንግዲህ ስጋ የሚከተው በምንድን ነው? እነሱ በመጥረቢያ አጥንቱን ይከተክቱት ነበር ይላል። በመጥረቢያ እንግዲህ ከነ ሕይወቱ እያለ ደሙ ይፈስ ነበር፣ አጥንቱ ደግሞ ይከሰከስ ነበር ይላል። እና ቅዱስ ጊዮርጊስ ይህን ያህል ሰማዕትነት ነው የከፈለው። በአውደ ሙቃስ ቆመንዛ ያንጠፈጥፍ ደመ ትዕግሥቶስ ከፈጸመ ይላል። ቅዱስ ሙቃስ በሚባል አደባባይ 7 ዓመት ሙሉ የተጋደለበት ስቃይ የተቀበለበት አደባባይ ነው። ሙቃስ የሚባለው አደባባይ 7 ዓመት ሙሉ መከራ የተቀበለበት በቤተ መንግስቱ ፊት ለፊት የሚገኝ አደባባይ ነው እና እንዛ ያንጠፈጥፍ ደመ ይላል። ወታደሮቹ ከበው በጅራፍ ይገርፉት ነበር። ጅራፉ ተራ ጅራፍ እንዳይመስላቸው የጠፍር ጅራፍ ሆኖ ጫፉ ላይ ቆልማማ ብረት ያለው ነው። አንድ ጊዜ ሲያሳረፉ ስጋውን እየነጨ ይነሳ ነበር። በብረት አናቱን ይመቱት ነበር። ደሙ ሰውነቱን አጥብቆት ከሰውነቱ ተርፎ ልብሱን አጥብቆት ይንጠፈጠፍ ነበር። በነገሥታቱ ቤት ልክ እኛው ከነ ልብሳችን ባህር ውስጥ ብንገባ ልብሳችን ይንጠፈጠፋል አይደል? እሱም ደም እያንጠፈጠፈ በንጉሱ ፊት ቆሞ ስለ ክርስቶስ ይመሰክር ነበር ነው የሚለው። በእውነት በአውደ ሙቃስ ቆመንዛ ያንጠፈጥፍ ትዕግሥቶስ ከፈጸመ ትዕግሥቱ እስኪጨርስ ድረስ ይላል። ይሄ ደግሞ ምንድነው? ከዕለታት አንድ ቀን ዱርያኖስ መቼም የተለያየ ስቃይ ነበር የሚያደርጉትና ዋስሳኑ ዋሳይነ ዛጺ የብረት ጫማ መጣና ጫማው ሲያጫማው መጀመሪያ በመጥረቢያ እግሩን ከቁርጭምጭምቱ ላይ ሁለት እግሩ ቆረጠ ነው የሚለው። ከቆረጠ በኋላ የብረቱ ጫማ በመካከል ጦር አለበት። ያንን አግሎ ከሁለት እግሩም ሲሰካው ጦሩ ይሄ በመቅኒው በጥልጥሉ ገብቶ ጉልበቱን አልቆ እስከ ጭኑ ድረስ ሄደ ነው የሚለው። በዚህ ሰዓት በቃ ወሶባ ሰይና ሳጊረ ድቡ ተሆረ ሂድ ሲሉት መራመድ አቅቶት በጉንብሱ ልክ እንደ ሕፃናት ሄደ ነው የሚለው በአደባባይ። እዚህ በኋላ ቅዱስ ጊዮርጊስ የተናገረው በጣም የሚያሳዝን ነበር በእውነት። ጸራ ጊዮርጊስ ወይ ቢሄድ እፎይ ይሄድ ከማምላክ የተሰቀደ ይበጸ መስቀል ጮሆ ነው የሚለው። አንዳንድ ሞኝ ሰው አለ ሰማዕታት ሲጋደሉ ስቃዩ የማያማቸው የሚመስለው ሰው አለ። ያማቸዋል፣ በሚገባ ነው የሚያማቸው። ካላመማቸው ካልተሰቃዩ ታዲያ ምን ላይ ነው ተጋድሎ? ባይሆን ምንድነው ረድኤተ እግዚአብሔር ወደ እነሱ ስለሚመጣ ረድኤተ እግዚአብሔር ታግዛቸዋለች።
ረድኤተ እግዚአብሔር ደግሞ የሚመጣው ቁርጥ ህሊናን አይቶ ነው። ለዚህ ነው አባ ጽጌ ድንግል በዚህ በማኅሌተ ጽጌ ላይ እማዛ ጽጌኪ ለዘባ ወደ ስም ሰቅረ ውግረታ አይባን ይመስሉ አሰረ እሳተኒ ራይማይር ቆሪረ እመቤቴ ሆይ ከጽጌሽ መዓዛ ከልጅሽ ፍቅር የተነሳ በድንጋይ እየወገሩት ገለባ እንደሚጥሉበት ሳር እርጥብ ሳር እንደሚጎዘጉዙበት በእሳት እያቃጠሉት በጧት ሻወር እንደሚታጠብ ይቆጥረዋል። የክርስቶስ ፍቅር መከራውን ያቀልላቸው ነበረ ነው የሚለው። ከዚያ ቅዱስ ጊዮርጊስ እየጮኸ ምን አለ? እፎ ኢየኒ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል፣ አምላኬ እንደተሰቀለ ለእኔ መከራ እንደተቀበለ እንዴት አላስብም እያለ ጮኸ ነው የሚለው። ሰማዕታት የሚያጸናቸው ሞተ ወልደ እግዚአብሔርን በማሰባቸው ነው። ሰው ሞተ ወልደ እግዚአብሔርን ካላሰበ እንኳን ሰማዕትነት ይቅርና ትንሹ ነገር እንኳን በጣም ከባድ ነው። ስለዚህ ቅዱሳን ሰማዕታት ለቤተ ክርስቲያን እንደ ጧፍ ነደው እንደ ሻማ ቀልጠው ያበሩ አባቶቻችን ናቸው። ክብር ምስጋና ለሰማዕታቱ ይሁን። የቅዱስ ጊዮርጊስ በረከት ለሁላችን ጋር ይሁን። ሰዓት ስለሄደ ይበቃኛል። ክብር ሁሉ ለሥላሴ ይሁን። ስብሐት ለእግዚአብሔር። ለአባታችን ለመምህራችን ለመልአከ አሜን አባ ኢሳይያስ ገብረ ሥላሴ ቆሞስ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያድልልን።